የማቴዎስ ወንጌል ምዕራፍ 24 ቁጥር 45 ጌታ በቤተሰቦች ላይ የሚሾመው ታማኝ አገልጋይ ማን ነው ይላል። ይህንን ቃል የተናገረው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ባለቤት ከቤቱ ሲወጣ ለቤተሰቦቹ በየጊዜው ምግባቸውን ይሰጣቸው ዘንድ የሚያምነውን አገልጋይ በቤተሰቡ ላይ ሾሞ ይሄዳል። ጌታው ተመልሶ በመጣ ጊዜ ይህንን ሲያደርግ ማለትም ቤተሰቡ እንዳይቸገር ቁርሱን፣ ምሳውንና እራቱን በየሰዓቱ በማዘጋጀትና በማቅረብ የሚገኝ አገልጋይ ብፁዕ ወይም የተመሰገነ ነው። ጌታውም እንደገና ባለው ሀብት ሁሉ ላይ ይሾመዋል። በተቃራኒው ደግሞ ጌታዬ የሚመጣበት ጊዜ ገና ነው እያለ ለቤተሰብ መተዳደሪያ እንዲሆን የተሰጠውን ገንዘብ በየመጠጥ ቤቱ ከሰካራሞች ጋር እየበላና እየጠጣ ቤተሰቡ በረሃብ አለንጋ እንዲገረፉ የሚያደርግ ክፉ አገልጋይ ባላሰበው ጊዜ ጌታው መጥቶ ከስልጣኑ ይሽረዋል። ወንጀለኞች በሚቀጡበት እስር ቤት ውስጥ እንዲታሰርም ያደርጋል። በዚያ ልቅሶና ጥርስ ማፋጨት ይሆናል ብሎ ጌታ ያስተምረናል። ይህ የሚያሳየን ጌታችን በዚህ ዓለም የማስተማርና የማዳን ስራውን አከናውኖ በክብር ወደ ሰማይ ሲያርግ ሕዝቡ ረሃበ ሥጋና ረሃበ ነፍስ እንዳያጠቃቸውና ደዌ ሥጋና ደዌ ነፍስ እንዳይበረታባቸው በየጊዜው እንዲያስተምሩለትና እንዲፈውሱለት ሐዋርያትን መምህራንን መሾሙን ያስታውሰናል። መልካሙን ተግባር ሲያደርጉ የሚገኙ ካህናት ጌታ በዕለተ ሞት ወይም በዕለተ ምጽአት ሲመጣ በመንግሥተ ሰማያት የበለጠ ሹመትና ክብር የሚሰጣቸው መሆኑን ያስረዳል። ነገር ግን በተቃራኒው ሕዝቡ በረሃበ ሥጋና በረሃበ ነፍስ በደዌ ሥጋና በደዌ ነፍስ እየተጎዳ እነርሱ በተድላና በደስታ እየኖሩ ለተሾሙላቸው በጎች ምዕመናን ምንም አይነት አገልግሎት ሳይሰጡ የሚኖሩ ካህናት ጌታ ባልጠበቁት ሰዓት መጥቶ እንደሚቆጣጠራቸውና ጽኑ ፍርድ እንደሚፈርድባቸው ኃጢአተኞች ወደሚጋዙበት ወደ ገሃነመ እሳት እንደሚጥላቸው በዚያም የዘላለም ስቃይ እንደሚያገኙ ምስጢሩ ያስረዳል። የዚህ ትምህርት ዋና መልእክት በዓለም ያሉ ካህናትና ሹማምንት በአጠቃላይ በእግዚአብሔር የተሾሙ መሆናቸውን፣ የተሾሙት ደግሞ ሕዝቡን በታማኝነት ለማገልገል መሆኑን፣ ይህንን ቢያደርጉ ተጨማሪ ሹመት ከእግዚአብሔር የሚሰጣቸው መሆኑን፣ የማያደርጉት ከሆነ ደግሞ እግዚአብሔር የሚቀጣቸው መሆኑን ይገልጻል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 4። እንደ እውነቱ ከሆነ ይህ ትምህርት በስልጣን ያሉ ሁሉ ልብ ብለው ሊገነዘቡት የሚገባ ትልቅ ትምህርት ነው። በተለይም ካህናት የሕዝቡ ሥጋዊና መንፈሳዊ መሪዎች እንደመሆናቸው መጠን ሕዝቡ ተገቢ አገልግሎት አግኝቷል ወይ የሚለውን ጥያቄ ሁል ጊዜ በማስታወስ በማስተማርና በአገልግሎት ሊተጉ ይገባል። በሕዝቡ መካከል በተለያዩ ምክንያቶች ብዙ የተራበ ወገን አለ። ካህናት ይህ ሕዝብ ከረሃብ የሚላቀቅበትን ዘዴ በመቀየስ ከማህበረሰቡ ጋር በመምከርና በማስተባበር ከችግር እንዲላቀቅ ማድረግ ይኖርባቸዋል። በሌላም በኩል ብዙ ረሃበ ነፍስ ያጠቃቸው ሕዝቦች አሉ። ማለትም ለንስሐ፣ ለጾም፣ ለጸሎት፣ ለቅዱስ ቁርባን ያልበቁ አሉ። ካህናቱ እነዚህን መክረውና አስተምረው በሃይማኖት ትምህርትና ስነ ምግባር ማጥገብ አለባቸው።
ከዚህም ሌላ ሕዝቡ በደዌ ሥጋ በአልጋ ቁራኛ ሲማቅቅ በጸሎትና በጠበል የማዳን አገልግሎት መስጠት አለባቸው። ይህንን ሲያደርጉ ነው ካህናት በእግዚአብሔር መንግሥት ውስጥ እንደገና ይበልጥ ሊሾሙ የሚችሉ። ስለሆነም ካህናት አባቶቻችን በታማኝነትና በትጋት ሕዝቡን እንዲያገለግሉና ሕዝቡ ደግሞ ካህናት የሚያስተምሩትን ተቀብሎ ለንስሐ እንዲበቃ ያስፈልጋል። አምላካችን እግዚአብሔር በአገልግሎት እንድንተጋ ታማኝ እንድንሆን እንዲረዳን ቅዱስ ፈቃዱ ይሁንልን። አሜን።